የአዶናይ ፓስተር ደግሞ ማን ነው? እዩ ጩፋ ነው። የማስተር አብነት ኧረ በኢየሱስ ስም አይታያችሁም? ማስተር አብነት እኛውን ከቄሱ ጋር ነው ችግራችን። አንዴ በቃ ጋይስ ታፕታፕ ኮፕሊንግ አድርጎ እኛ ነው እያለቀስን ነው። ምን ጠቀመነ ካምባታሽ ነትን እዮዳብ እኔ ማስተር አብነት እግዚአብሔር ይማረው እግሬን ካንሰር አለብኝ ሲል ስለሰማሁት እግዚአብሔር ይማረው፣ በበሽታው እግዚአብሔር ይፈውሰው። እግዚአብሔርም ባይሆን የሆነ ኃይል ብቻ በሽታው ይልቀቀው። ያው እንግዲህ ዞሮ ግን ምንድን ነሽ አንቺ? አማራ ነሽ? ኦሮሞ ነሽ? ትግሬ ነሽ? ጴንጤ ነሽ? ኦርቶዶክስ ነሽ? ሙስሊም ነሽ ወይስ ብልጽግና ነሽ? እኔ ምንም አይደለሁም። ሰው ነኝ፣ የልጆች እናት ነኝ። ጴንጤ ነኝ። ሰው ነኝ፣ የልጆች እናት ነኝ። እምነትሽ ምንድን ነው? ሃይማኖትሽ ምንድን ነው? ፕሮቴስታንት ነኝ። ግን ጴንጤ ነሽ? ወይኔ ዮዳብ ያው በእናትህ እና ማስተር አብነትን ሊጠይቅ ቄሱ መሄዱ ምን መሰለ፣ ፕሮፌት ታምራት ታረቀኝ ሄዶ ጠይቆታል እና ሌሎችም ጠይቀውታል። እደዝም ማረር እኔ አሁን አንተ ዮዳብ ታመ ጴንጤም ኦርቶዶክስ መጥተው አንተን ቢጠይቅህ እግዚአብሔር ይማርህ ማለት ችግር የለም። ይሄው ነው። አልፈልግም የእናንተ እግዚአብሔር ምን ችግር አለ? የሆነ ሰው መጥቶ እምቢ አልፈልግም፣ ሰውዬ መጥቶ ቢጠይቅህ አልፈልግም። የእናንተ እግዚአብሔር አልፈልገውም እንዴ አልፈልግም። እምቢ በምንድን ነው የምታምነው አንተ እንዴ? እኔ በአንድ በያህዌ ነው የማምነው፣ በአንድ አምላክ ነው የማምነው። why they call you pastor ማለት መጋቢ ማለት እኮ ነው፣ አስተማሪ ማለት እኮ። ምንድነው የምትመግበው አንተ? ቸርች አለክ እንዴ? በደንብ አጣቂም እንዴ? ቲክታክ ላይ ነው እንደዚህ የምትመግበው? I just want to know። እኔ አውቃለሁ፣ ታውቃለህ፣ እንተዋወቃለን። እኔ ሪስፔክት ማድረግ ወንድሜ ነገር ነው። አዳምጪ፣ ከኔ ጋር ይቅርብሽ። እንኳን አንቺ ነውና እንዳለ ስሚ፣ ከኔ ጋር እንደዚህ መንፈሳዊ መጽሐፍ ቅዱሳዊ ምናምን ይቅርብሽ። እውነቴን አጠልልሻለሁ። ያሹን ሃይማኖት አስተቼ ማለት ነው። ዋቄ ፈና ነው ማለት ነው። አዳምጪ፣ ቆይ አዳምጪ። ይኸውልሽ ጴንጤ ነው እኔ አሁን አንቺ እንደዚህ ነው የማወራሽ። አሁን እናወራለን አንቺ አይ ላቭ ላይክ ይሄ ዊች ምናምን ምንድነው? አንቺ በዊች ክራፍት በምናምን ታምኛለሽ እንዴ? በጥንቆላ ምናምን ታምኛለሽ? የጥንቆላ መንፈስ ወጋውት እቺ የልጆች እናት ነኝ ትያለሽ። አንቺ ይቅርብሽ፣ እውነቴን ነው የምልሽ። በወልድ በመንፈስ ቅዱስ ማስተር አብነትን የጠየቀው ማስተር አብነትን ማንም ሰው መጠየቅ ይችላል። ጴንጤም ኦርቶዶክስም ሙስሊም መጠየቅ ይችላል። ማነው ስምሽ? መጠየቅ እኮ አይደለም፣ እየጸለየለት እኮ ነው። ሊፈውሰው እኮ ነው። ለምን እዩ ጩፋ አይፈውሰውም? እዩ ጩፋ በሚሊዮን የሚቆጠሩትን ፈወስኩ ይላል መድረክ ላይ። ማስተር አብነትን ለምን ነው የማይፈውሰው? ራላባዶስ ሼሬሌሌ የቶ ማካላባዶስ ታ እያለ እኮ ነው የሚፈውሰው። ለምን አይፈውሰውም? ሊፈወስም ይችላል። መጽሐፍ ቅዱስ የሚሞትበትን በሽታ ላከ የሚል ለምን አይፈውሱትም? ማስተር አብነትን ይህ መልካም ሰውዬ 4.2 ሚሊዮን ፎሎ 5.1 ሚሊዮን ገብቷለኝ 6 ሚሊዮን ፎሎወር ያለው ይህ መልካም የሚረዳው እዩ ጩፋ ምን አለበት? ለምን አይፈውሰውም? እዩ ጩፋ ደግሞ ተቃቅፈው ደግሞ እውነቴን እኮ ነው የምላችሁ። ወላሂ ላዚም ድስዝ ካፊርነት ነው። ፈውሰው ሄድ። ማስተር አብነት መልካም ሰው ነው፣ ትወዱታላችሁ አይደለ? ስንቶቻችሁ ነው ማስተር አብነት እንዲፈወሰው? ውሸት ነው የጴንጤ መፈው። አንተ የሰው ልጅ አይታመምም አይሞትም ነው የምትለው? የሰው ልጅ እኮ ይታመማል፣ ይሞታል ወይ ይድናል። በጴንጤዎች አይሞትም አይታመምም። ለምንድን ነው የማይሞተው? ኤቭሪባዲ ኢዝ ጎይንግ ቱ ዳይ። ጴንጤዎች እኮ የሰው ልጅ ይወለዳል፣ ያድጋል፣ ይሞታል ይላል። እነ እዩ ጩፋ ግን እንደዛ ለሚያስቡት ያስባሉ። ይሄ ቀብር ሄዱ የለ ለምን አይፈውሰውም? እዩ ጩፋ ለምን አይፈውሰውም? ወደ ቄስ መጥናት እኮ ሊጠይቀው ነው ሄደው እንደ ማንኛውም ሰው ነው። አሁን ጴንጤ አንተ ሆስፒታል ገኝተህ ሊጠይቀው በሁላችሁም ሃይማኖት ብሏለኝ። ጸልዩልኝ በሁላችሁም እባካችሁን፣ እኔ ልሞት ነው በቃ እኔ ታምም። ለምንድን ነው እዩ ጩፋ የማይፈውሰው? መልሽልኝ። እዩ ጩፋ እንደፈለገ ኢየሱስ ነው ሁሉን መፈወስ የሚችለው። ግን ፕሮፌቶች ገባ ሊጸልዩ ከሆነ በሽታ ሊያሽሉ ይችላሉ። ግን እያንዳንዱን ሰው እንደ ጌታ ኢየሱስ ወይ እንደ እግዚአብሔር ከሞት ማስነሳት ወይ መፈወስ የሚለው ላይ ዲፔንድ መሆን የለም። እቺ ዝም ብላ ማርያም 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 ያለው ሰውዬ ደግሞ ፓስተር ማርያምን የሚረግጣት ሰውዬ ነው። የሱ ደግሞ ፓስተር ምንድነው? ግን አይናችሁን መግለጥ ያቃታችሁ አማራዎች። እኔ አሁን አማራዎችን ነው ማናገር የምፈልገው። ሲሳይ ለምን ነው ግን አይናቸውን መግለጥ ያቃታቸው? ድራማው የሚሰራው ድራማ አስባችኋል? እንትን እኮ ነው ያውልህ፣ እንትን እኮ ነው ዝም ብሎ እኮ ነው። እኛ እኮ በነዱሽ እኮ እየሄድን እኮ እየተበላን ያለን ሰዎች እኮ ነን። በነዱሽ እኮ ነው፣ በቃ በነዱሽ እኮ ነው።
ፓስተር ንዶ አሁን 2 ህፃናቶችን ሰፖርት እንዲያደርግልኝ ነው ብዬ ወሰድኩት። ለአንተ ደውሎ አሁን 2 ህፃናቶችን ሰፖርት አድርግልኝ ቢል አሁን አንተ አታረግም? ሌላ ከጀርባ ያለውን አጀንዳ ሰው አያውቅም እንዴ? በዚህ ደረጃ እየተመላለሰ እና ያን እኮ ነው አየኸው። እዛ ጋር ትልቅ ፖይንት እየፈጠረ ነው። እኔ ጥያቄ ማርያም የሚለው ማርያምን ሲረግጥ የረገጠ ማርያምን የሚያንቋሽሽ ሰባኪ ጋር ሄዶ ልጥፍ ይላል። ግራ አልገባችሁም? አዶናይ እዩ ጩፋ ጋር ይሄዳል። ማስተር አብነት ፓትሪያርኮች ጋር ይሄዳል። ምንድነው ጋይስ? ምን አንተ ሰው ግን ታውቃለህ፣ በቃ መልካም የሚመስል ነገር ስራ አላቸው፣ ይወዱሃል። እዶም ማረ በቃ አይታያቸውም፣ አያስቡም። የሚፈልጉትን ነገር ብቻ ያሳያቸው። በቃ ላይክ ነው የሆነ አሁን እውነቴን ነው የምላችሁ በጣም እንትን የሆነ